ይሄን ከምሰባብርብሽ አንተ ሰው የምትፈልገው እንዴ? ምን አድርጊ ነው የምትለኝ? ፎቶ ነው አይደል ያቃጠልኩት? ይሄን ሰባብርልሻለሁ። ደግሞ ያ ፎቶ ተቃጠለ አልተቃጠለ ምንም የሚጠቅምሽ ነገር የለም። እሱ ሚስቱን ሳይሆን የሚፈልገው እንትናን ነው። ማንን ነው የሚፈልገው? ተናገሪ። እሱ ማለትን ነው የሚፈልገው። እኔ እኮ ከበደኛው ላይ እንደውም ይምጣና እውነቱን ይንገረኝ። እንደውም በገላገለኝ። እንደው ምን አድርጊ ነው? እኔ ምን ኃጢአት ሰራው? እሺ ከሌሎች የተለይ ይሄን ያለውን ስቃይ በዛ እንደ አበበች አንዴ ካሳውን የኔ አባት ከበደ። እኔ ምን ላድርግሽ? እኔ ፈልጌ አልተወለድኩ ያለቅም ብቻ በገላገለኝ በመጣ የምታግድበት ክፍል ነው እንዴ? ሁለት ወንበር አለ ምንድን ነው? ምን ነው የሚታገድ ሰው አለ እንዴ? ካለ ምን ልታግድ ነው? የሚታገድ ሰው ካለ ችግር የለውም። አንቺ ክፈይ እንጂ የፈለግሽውን ማድረግ ይቻላል። ማን ነው ለሴትዮሽ ቤቴን አሳያት። ይኸውልሽ እንዳንቺ ጎደሎ ነው ማረጋትሽ። እሷ ፊቴን አትልም ነበር። አያውን ፈርቶ ደግሞ ማን ነው ያሳያት? እየጠየቅኩሽ ነው። አላውቅም። ብሌናት የላከች አልበቃ ብሏት ነው። ይኸውልሽ ወንድሜ ላይ ያደረገችው ነገር አልበቃ አላትና ወደ እኔ መምጣት ፈለገች። አቁመሽ የት ነው ያለው? ምንድነው የምትቀባጥረው? ይቺ ትምታማ ምሳነች የላከች። ምንድነው አሁን ደግሞ የቀራል? አብቱ እንደሆነ ራሱ ነው። ምንድነው የፈለገችው? አንቺ እኮ ካሌብን አታውቂውም። የቃል ኪዳን ቀኝ እጅ እኮ ነው። ከተከፈለው አይደለም ግደል ምንም ብትል ያደርጋል። አሁን እኮ ትእዛዙን ስላልሰጠች አንቺ አልገባሽም። አላውቅ ምናልባት እኮ ቢገለኝና ቢገላግለኝ ደስ ይለኛል። ደግሞ ቃል ኪዳን ነው ያለችው። ስለ ባሌ ስለማታውቀው ነገር ይሄን ያላት ለብለ ይበቃል። ርብቃ አይደለም ማንም ትንሱ ሲጀመር ሳይደግ አደረገ። ዝም በይ። ቢዋሸኝም እውነት አለ። ይኸውልሽ በዚህ አናትሽን እንዳልበረቅሰውሽ። ብትበረቅሰው ይሻለኝ ነበር። እንዴት እንኳን እዚህ እንደመጣው ሳላቅ እዚህ እያሰብሽ። እሺ አንቺ ለምንድን ነው እዚህ ስትመጪ ስምሽን የቀየርሽው? ለምንድን ነው ርብቃ መባል የፈለግሽው? እኔ ስሜን አልቀየርኩም። በቃም ወደው ስሜ ርብቃ ስለሆነ ነው። የመታወቂያ ስምሽ ህሊና ባተ ነው አይደል የሚለው? እሱን ነገር ከፊት ያርቀው እባክህ። ባዶውን አስቀረው። እሺ አሁን ምን ያድርግ? አታጸጂው፣ በጣም ቆሽሿል። ለምን አታጸጂው? ማጽዳት እንደማልችል ታውቃለህ አይደል? ማጽዳታችን ምን ችግር አለ? ዞር ዞር ብለሽ ቤቱን ብታጸጂው እንደዚህ ዝርክርክ ከሚል ለምን አታጸጂው? ሰላም ውድ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ያው ዛሬ አዲስ እንግዳ አይደለም ያለው፣ ነግሬያችኋለሁ አብዛኛውን ነገር። ከዚህ በኋላ የብሌን ነገር እስከ መጨረሻ ቋጭቶ ሙሉ ለሙሉ ሰላም እስኪሆን ድረስ ከሷ ጋር እንደማልለይ የሷ ጋር አብሬ እንደምቀጥል ነግሬያችኋለሁ እና ያው ዛሬም በተመሳሳይ ብሌን ቤት ነው ያለሁት። አዲስ ነገር ካለ የተፈጠረ ሌሎች ነገሮች ካሉ ያው መጠየቅ ስላለብን እኔ ብቻ አውቄ ደግሞ ማለፍ ስላለብኝ እናንተም እያንዳንዱን ነገሯን ማወቅ ስላለባችሁ አዲስ ነገርም ካለ የተፈጠረ ነገርም ካለ ከእናንተ ጋር አሁንም ሰማው ይሆናል ማለት ነው። ብሌን ነው። ሰላም እንዴት ነሽ? አለሁ። እንዴት ነሽ? ደህና ነሽ? አለሁ። ያው በጣም ነው የማመሰግነው። ምን ችግር አለው? ይሄ አውርተን የጨረስንበት ጉዳይ ነው። ምስጋና ምናምን የሚያስፈልገው ነገር ሳይሆን እኛም ለራሳችንም ሰላም ስለምናገኝበት ይሄን ነገር የምንሰራው ፈልገ ነው። ያን ያህል አመሰግናለሁ እንድትይ ወይም ደግሞ የሆነ እየተሳቀቅሽ ምናምን ከኛ ጋር ያለውን ነገር እንድታስቢ አልፈልግም። በሙሉ ነፃነት በምትፈልጊው ሰዓት በሙሉ እኛ ሁሌም ከአንቺ ጋር ስላለን እንደዚህ አይነት ነገሮች ሊያሳስቡሽ አይገባም። እንዴት ነው ታዲያ ብሌን? አሁን ላይ አዲስ ነገሮች አሉ፣ የተፈጠሩ ነገሮች አሉ። ከዛ ቃል ኪዳንና ከዳዊት ከዚህ ቤት ከወጡ በኋላ የተፈጠሩ አዲስ ነገሮችን ካሉ? ምንም የተፈጠረ ነገር የለም። ግን ባይሆን እናንተ እንዴት ሆናችሁ? ማለት ርብቃ አልተገኘችም? ያው ያኔ ነግሬሻለሁ አብዛኛውን ነገር። ቃል ኪዳንን ዳዊት ያው አባቱን ነው በዋነኝነት እንዲያገናኘኝ የፈለኩት። ከቃል ኪዳን ጋር ስለ ርብቃም ስለ ሁሉም ስላለው ነገር እሷ ጋር እያወራን ነበረ። እሷ እንድታሳየን እየሞከርኩ ነበር። ግን አሁን ባለው ሁኔታ ርብቃ ትንሽ ራቅ ያለ ሰው ሳይወስዳት አይቀርም እና ግን እባክሽ ተረጋጊ ብሌን። ማን ይወሰዳት? ያው ይሄ እኛ የምናውቀው አይነት ሰው አይደለም። ግን በቃል ኪዳን ያው የቃል ኪዳን እጅ አለበት ዙሩ እና ታግታል እንደዛ ነገር ነው። ያው እንደዛ አይነት እባክሽ ብሌን ምክንያት ነው። ተራምጄ እንኳን እጄ ማምጣት አልችልም።
ተረጋጊ ብለኝ ያው እኔ ቃል የምገባልሽ ነገር እባክሽ ብለኝ ይገባኛል። አንቺ ምንም ያደረግሽው ነገር የለም። ለመረጋጋት ሞከሪ እባክሽን። ነግሬሽ ነበር እኮ እሷ መልካም ሰው ነበረች። ግን አልፎ ወይኔ ጉዴ። አዎ ነግረሽኛል ብለኝ ግን ያው ታውቂያለሽ ነገሮችን ጀምሬ የማቆምበት ምንም አይነት ምክንያት የለም። አሁን ቢያንስ ቃል ኪዳንን ከያዝኳት በኋላ ነገሮች እየቀለሉ ነው የሚሄዱት ብዬ አስባለሁ። እሷ እየጠቆመችኝ ያለችው የምትገኝበትን። ስለዚህ ከዚህ በኋላ ያለው ነገር አንቺን ሙሉ ለሙሉ ማሳወቅ ስላለብኝ ነው አሁን የነገርኩሽ እንጂ እንድትረበሽ እኔ መዘዝ አይጠፋብኝም። አሁንም ቢሆን ምን ያለችበት ቦታ ካልታወቀ ምን ትሆናለች? ይገሏታል ብሌን። አንቺም ራስሽን እንደዚህ ብለሽ የምታደርጊ ከሆነ እኮ እኛ የሚያገዛን ሰው የለም ማለት ነው። ስለዚህ እባክሽን ለርብቃም ስትይ ለእኛም ስትይ ከማልቀስ ይልቅ መጠንከር ነው ያለብሽ። ከማልቀስ ይልቅ ራስሽን ማዘጋጀት ነው ያለብሽ። አሁን ደግሞ ቃል ኪዳን ለራሷ ስትል ከህግ ለማምለጥም ለብዙ ነገሮች ስትል ርብቃ ያለችበትን ቦታ ራሷ ይዛን ትሄዳለች። ስለዚህ እባክሽን እኔም ደግሞ ርብቃን እስካላገኘው ድረስ የሰላም እንቅልፍ መተኛት አልችልም፣ ማረፍ አልችልም፣ መቀመጥ አልችልም። ርብቃን በእጄ ማስገባት እፈልጋለሁ። አንቺ ስላልሽኝ አንቺ ስላለቀሽ ብቻ ሳይሆን እንደዚህ አይነት ጥሩ ሰዎችን እኛ ካልታደግናቸው እኛ ፈልገን ካላገኘናቸው ማንም ሊደርስላቸው እንደማይችል አውቃለሁ። ለዛ እባክሽ ብለኝ አንቺ ተረጋጊ። እኔ ርብቃን ፈልጌ እዚህ ይዛት መጥቼ እንደማገናኝሽ ቃል እገባልሻለሁ። ምንም ነገር ከማድረግ ወደኋላ አልልም። እባክሽ ብለኝ ግን የአንቺ እርዳታ ያስፈልገኛል። አንቺ የምትረጂኝ በመጠንከር ነው። ምን አድርጌ ልርዳሽ? ጠንካራ ከሆንሽ አንቺ ለእኔ ከበቂ በላይ ነው። ለእኔ እሱ ትልቅ እርዳታ ነው። ሲሆን ጸጸቱንስ እንዴት ነው የምችል? እባክሽ ብሌን እንደዚህ የምትይ ከሆነ ግን እንዴትም ልንቀጥል አንችልም ማለት ነው። ምክንያቱም አንቺ እየደከምሽ፣ አንቺ በነገሮች ተስፋ እየቆረጥሽ እኛ እንዴት እንሰራዋለን? ግን የአንቺ ጥንካሬ፣ የአንቺ ተስፋኝነት፣ የአንቺ ተስፋ ነው በቃ እዚህ ጋር የሚያስፈልገኝ። ለእኔ የሚያገዘኝ በአሁኑ ሰዓት እሱ ነው እና እባክሽን ብሌን ተረጋጊ። አንቺ በጣም ጠንካራ ሴት ነሽ። እንደዚህ አይነት ነገሮች የሚያስለቅሱሽ ሴት አይደለሽም። ብዙ ነገር አልፈሻል። አሁንም ነገሮችን እስከ ስር ካልነቀልናቸው ድረስ ብዙ የምታልፊያቸው ነገሮች ይኖራሉ። ለዛ ዛሬ ላይ ጠንክሮ ነገሮችን ከስር ጀምሮ ነቅሎ ማስተካከል ይሻላል ብዬ አስባለሁ። እኔማ በህይወቴም ቢመጡ ህይወቴም ቢወስዱ ነው። እሷ ምን አጠፋች ብለሽ ነው? እንደዚህ የሚባል ነገር የለም ብሌን። አንቺም ባላጠፋሽው ነበር ያን ሁሉ ነገር ሲሆንብሽ ያለው ነበረው። ርብቃም ያው ባላጠፋችሁ ባልሰራችሁ ነገር ነው አሁን ላይ እየተቀጣች ያለችው። ያው ብዙ ጊዜ ጥሩ ሰዎች ፈተና ያጣቸውም እና ለዛ ነው። እና እባክሽን ብሌን ጠንክሪ። እኔ ቃል ገባልሻለሁ በቃ ምንም ይሁን ህይወቴን መስጠት ካለብኝ ሰጥቼም ቢሆን ግን ደግሞ ርብቃን በየትኛውም አጋጣሚ ፈልጌ እዚህ አምጥቼልሽ ማውራት ያለባችሁንም ማድረግ ያለባችሁንም ከሷ ጋር እንደምታደርጉ ቃል እገባልሻለሁ። እባክሽ ተረጋጊ። እንግዲህ ውድ ተመልካቾቻችን አይታችኋል። ያው ብሌን ጋር ምንም አይነት አዲስ ነገር እንደሌለ ነግራናለች። ግን ያው የርብቃ አለመገኘት ረብሿታል። እሷም ብቻ አይደለም እኛም እየተረበሽንበት ያለነው ጉዳይ ነው። ግን ቃል ኪዳን ከኛ ቁጥጥር ውጭ እስካልሆነች ድረስ ርብቃን ያን ያህል ሩብ ጊዜ አይፈጅብንም ርብቃን ሄዶ ለማግኘት። በቅርቡ ርብቃንም ይዤ ብሌንም ተረጋግታ ከዚህ ስሜት ወጣ የምንገናኝ ይሆናል። ምንድን ነው የምትፈልጊው? እቃ ነው ወይስ ምንድን ነው የምትፈልጊው? ይህ ክፍል ደስ ይላል ከሌላው ክፍል በተለየ። ተመቸሽ? አዎ ወድጄዋለሁ ይህን ክፍል። የምታግድበት ክፍል ነው እንዴ? ሁለት ወንበር አለ ምናምን። ምንድን ነው? ምን ነው የሚታገድ ሰው አለ እንዴ? ካለህ ምን ልታግድ ነው? የሚታገድ ሰው ካለ ችግር የለውም። አንቺ ክፈይ እንጂ የፈለግሽውን ማድረግ ይቻላል። ስለከፈልኩ የፈለግኩትን ነገር ታደርጋለህ ነው? አዎ እንግዲህ ገንዘብ የማይሰራው ነገር የለም። ከከፈልሽ እንዲያውም እነዛ የማይረቡ ጋርዶችሽ የማይሰሩትን ስራ እኔ ልሰራልሽ እችላለሁ።
እነሱንም እበልጣለሁ እያልክ ነው ያለው? በትክክል አልተሳሳትሽም። ምንድን ነው የፈለግሽው? አይ እኔ እንኳን ያው አንዳንድ ስራዎች ይኖራሉ ምናልባትና እነዛን እንድንሰራ ብዬ ነው። ግን ለገንዘብ ያለህ ነገር ሳይክ ገና ከመግባቴ ስለ ገንዘብ እያወራኸኝ ነው። በዚህ ሰዓት ከገንዘብ ውጭ ምን ይኖራል? የሰው ልጅ አይበልጥም? ብር ሲኖር ነው ሁሉም ነገር የሚኖረው። እሺ አሁን ጭቅጭቁን ትተን ቃል ኪዳንን የት ላገኛት እችላለሁ? ቃል ኪዳን እንደውም አንተ ጋር እንደማገኛት አስቤ ነበር የመጣሁት። እኔማ ፈልጋት ነበር። እንደውም እሱ ጋር የሰራሁበት ብዙ ገንዘብ አለ እኮ። ካንተ ጋር ቅርብ ናችሁ እና እኔም እሷን ስለፈለኩ ነው አንተ ጋር የመጣሁት ነበረ። ያው ካንተ ጋር እንደማትለያዩ ነበር የማውቀው። እኔ እንኳን ቆይቷል ካየኋት። ከዛ ቀን በኋላ አይቻት አላውቅም። ከዛ ቀን በኋላ ማለት ከመቼ በኋላ? እሷ ጋር የሰራሁበት ገንዘብ ስላለኝ እኔም እየፈለኳት ነው። እንዴት ተለያያችሁ? ያው አንተ አብረሃት አልነበርክ? ብዙ ጊዜ እንደዛ ነበራችሁ አይደል? እንዴት ተለያያችሁ? ሲጀመር ምን እንደማያውቅ ትሆኛለሽ? ታውቂ የለ እንዴ? ምኑን ነው የማውቀው? እኔ ደግሞ ስለ አንቺ እኮ ብዙ ነገር እሰማለሁ፣ ብዙ ነገር አውቃለሁ። ያው ታውቀኛለህ ብዬ እኔም ገምቻለሁ። በእርግጥ ግን አሁን ስለምታወራው ነገር እየገባኝ አይደለም። በቃ የዛን ቀን ርብቃን ካስረከብኩ በኋላ ከእሷ ጋር ተገናኝተን አናውቅም። ርብቃን ካስረከብኩ በኋላ? ለማን ነው ርብቃን ያስረከብካት? ምን እንደማያውቅ ትሆኛለሽ? እንደ አዲስ እየጠየቅሽ ነው እንዴ? እንደ አዲስ እየጠየቅኩ አይደለም። ርብቃን ብትሆን ከአንተ ጋር እንዳለች ነበር የማውቀው። ርብቃን በዛን ሰዓት ለሀብታሙ አስረከብኳት። በቃ የዛን ሰዓት ነበር ግንኙነታችን። ከዛ በኋላ አግኝቻት አላውቅም። እኔም ያው አሁን እየፈለኳት ነው ያለሁት። ገንዘቤን እንድትሰጠኝ እፈልጋለሁ። ሀብታሙ ማን ነው? ለምንድን ነው ጥያቄዎችን እንደ አዲስ የምትጠይቂ? እንደ አዲስ እየጠየቅኩ ሳይሆን ያው አብረን ልንሰራ አይደለም። እማላውቃቸውን ሰዎች እያወቅኩ ነው መሄድ ያለብኝ ከሆነ። ይኸውልሽ አሁንም ያዋጣን ስለ እኔና ስለ አንቺ ብናወራ ነው እንጂ ስለሌላ ነገር የመጠየቅም የመመለስም ግዴታ የለም። አውቃለሁ ግዴታ። እኔም እንደ ግዴታ አስቤው ሳይሆን አሁን በእኔና ባንተ ዙሪያ ቃል ኪዳን አለች፣ ርብቃ አለች። አሁን ደግሞ ሀብታሙ የሚባል ሰውም እንዳለ እየነገርከኝ ነው። እና እሱን ሰው ለማወቅ ያክል ነው እንጂ ያን ያለ አስፈላጊ ነገር ሆኖ አይደለም። ግን በዙሪያችን ያሉ ሰዎችን አንዳንድ የስራ ባልደረባ ማወቅ አለብኝ። ይኸውልሽ አሁን ስለሌላ ነገር ከማውራታችን በፊት ስለኔና ስለ አንቺ ብናወራ ነው የሚሻለው። አዎ ዛሬ መጥቼ አድራሻህን አይቻለሁ፣ ያለን ሁኔታ ለገንዘብ ያለን ነገር አይቻለሁ። ስለዚህ ዛሬ ሙሉ ስለ ሙሉ ስራ ከምናወራ ቀጣይ ስመጣ በደንብ ማውራት አለበት ብዬ አስባለሁ። ያው ብዙ ነገሮችን ከጀርባ ማጥናት ስላለብኝ እኔም ታማኝነት ምናምን ማረጋገጥ አለብኝ። ቀልድ አይደለም የያዝነው። ችግር የለም። ስለ ታማኝነቴ ምንም የሚያጠራጥር ነገር የለም። በቀጣይ ግን ስመጣ ቃል ኪዳንንም ርብቃንም ስለምፈልጋቸው አብረው ቢጠብቁኝ ካንተ ጋር ደስ ይለኛል። እኔም እፈልጋታለሁ ቃል ኪዳን። እንዲያውም እሷ ከምከፍለኝ 50% ለአንቺ እሰጥሻለሁ እኮ። ቃል ኪዳን እኮ ያም ሆነ ይህ ግን አንተ ጋር ነው ያለችው። እኔም እየፈለኳት ነው። ገንዘብ አለኝ እያልኩሽ እኮ ነው። ገባኝ። ገንዘብ እንዳለ ሁላችሁም ቃል ኪዳንም አንተም ለገንዘብ ያላችሁን ነገር ያው አንተን ያው እንዲያገኝቻ አይቻለሁ፣ የእሷንም አይቻለሁ። ስለዚህ ስለ ገንዘብ እናንተ ያላችሁን ነገር ለማሰብ ያው ሩቅ መሄድ አይጠበቅብንም። ይኸውልሽ እናቴ ገንዘብ የማይሰራው ስራ የለም። ስለ ገንዘብ ብዙ ባታወሪ ደስ ይለኛል። አንቺም ገንዘብ ፈልገሽ መሰለኝ እዚህ ድረስ የመጣሽ። ልክ ነህ። ያው ቀጣይ አብረን ስለምንሰራ ከዚህ በኋላ ያኔ በደንብ እናተዋወቃለን። ለዛሬው ግን እዚህ ጋር ይበቃል። ስለዚህ ቃል ኪዳንን ስታገኛት ወዲያውኑ አሳውቂ። ቃል ኪዳንን ከአንተ ጋር ነው የምጠብቃት። እኔ ጋር የለችም፣ ላገኛትም አልችልም። ይኸውልሽ እሷ ከምከፍለኝ ገንዘብ ላይ 50%ን እከፍልሻለሁ ላንቺ። ገንዘብ የጌቶች ጌታ ነው። ለገንዘብ ብቻ ነው መሮጥ ያለብሽ። ስለዚህ እንፈልጋታለን፣ አብረን እናወራበታለን፣ እንገናኛለን ብዬ ተስፋ አደርጋለሁ። ምን ልትሰራ ነው የመጣው? እጮሃለሁ። ምን ልታደርግ ነው? አንቺ ምንድን ነው እንደዚህ የቆሸሽው? አታጸጂውም እንዴ? ሶፋሽን እንኳን አታስተካክልም? ቆይ እሱ ደግሞ ቀረ። ምን
አድርግ ነው የምትለው? ለምን ተነስተሽ ዞር ዞር እያልሽ አታጸጂውም? ቤቱ ምንድን ነው የሚመስለው? ሴት አይደለሽ እንዳንቺ? በቃ በፈጠረ ተወኝ። ይሄን እንኳን አታጸጂውም? እንደዚህ አቧራ አቁሙ። ለምን አታጸጂውም? እሺ ምንድን ነው የምትፈልጉት? ምን ሆኖ ነው ቤቱ እንደዚህ ተግማሙ? ለምን አታጸጂውም? ተነስተሽ ዞር ዞር አትይም እንዴ? ለምንድን ነው ሴትዮሽ እኔ ጋር የመጣችው? እንዴትስ ያንን ቤት ልታውቀው ቻለች? አላውቅም። ቆይ ምን አድርጊ ነው የምትሉኝ? ለምንድን ነው የማትሆኝ? እየተተካካችሁ ለምንድን ነው የላክሻት ሴትዮዋ? አላውቅም። እንዴት ያንን ቤት ልታውቀው ቻለች? መጥፎ ስራ መርቷት። መጥፎ ስራዬ? እባክህ እሱን ነገር ከፊት ያርቀው እባክህ። ባዶውን አስቀረው። እሺ አሁን ምን ያድርግ? አታጸጂው፣ በጣም ቆሽሻል። ለምን አታጸጂው? ማጽዳት እንደማልችል ታውቃለህ አይደል? ማጽዳት አትችይም እንዴ? ምን ችግር አለ? ዞር ዞር ብለሽ ቤቱን ብታጸጂው። እንደዚህ ዝርክርክ ከሚል ለምን አታጸጂው? በቃ እባክህ ያረከው ይብቃ። ቢያንስ ይሄን የፎቶ ማስቀመጫ አስቀምጠህ ልቤን አትስበረው እባክህ። ዝም በይሽ። ይኸውልሽ በዚህ እንዳለልሽ እሺ። ምን ልትሆን? ልትመታኝ? የቀረውን ላይሽ ላይ እንዳልሰባብረው። የቀደድከው አንተ ሰው ልትመታኝ ነው? ጮሄ ሰበር ሳልጠራ አውጣልኝ። እንደው ሙታ። ጮሄ ሰው ሳልጠራ? አዎ እጮሃለሁ። ውጣ። ለምንድን ነው ሴትዮዋን እኔ ጋር የላክሻት? አላውቅም። ውጣ እያልኩህ እኮ ነው። ውጣ። አንተ አይከብድም እንዴ? እዚህ ማንም የሚደርስልሽ የለም። ቢደርስ ምንም አያመጣም። እውነት እጮሃለሁ። ውጣ። ለምንድን ነው እኔ ጋር የላክሻት? ሲጀመር ማን ያሳያል? ያልኩህ እኮ ነው። ውጣ በቃ። ውጣ እባክህ። ምን ፈልጋ ነው እኔ ጋር የመጣችው? አላውቅም። እባክህ ተወኝ። በቃ አንተ መሰሎችም ተውኝ። እኔ ተነስቼ እናንተ መቅጠም አልችልም። እባክህ ተውኝ። ይኸውልሽ ይሄን ነገር ላይሽ ላይ ከምሰባበረው በፊት ተናገሪ። እንኳን እሱን ፎቶ ስቀደው የለ ሰብረው የለ። ይኸውልሽ አሁን ይሄንን ላይሽ ላይ እንዳልጨርሰው ንገሪ። ማን አሳያት ያንን ቤት? አላውቅም። ለምን አታውቂም? እኔ ቤትም በምን አወቀች? ለምን መጣች? መጀመሪያ አንቺ ጋር እንደመጣች አውቃለሁ። ክፉ ስራ ከመርቷት። ማን ነው ለሴትዮሽ ቤቴን አሳያት? ይኸውልሽ እንዳንቺ ጎደሎ ነው ማረጋትሽ። እሷ ፊቴን አትልም ነበር? አያውን ፈርቶ ደው ማን ነው ያሳያት? እየጠየቅኩሽ ነው። አላውቅም። ይኸውልሽ ይሄን ከምሰባብርብሽ አንተ ሰው የምትፈልገው እንዴ? ምን አድርጊ ነው የምትለኝ? ፎቶን ነው አይደል ያቃጠልኩት? ይሄን ሰባብርልሻለሁ። ደግሞ ያ ፎቶ ተቃጠለ አልተቃጠለ ምንም የሚጠቅምሽ ነገር የለም። ባላለ ብለሽ ሞተሻል። የሰርጋችንን ፎቶ ነው አይደል ያቃጠልከው? ባል ነው ያልሽው? እኔ ምንም አልልም። ፈጣሪ እጅን ይስጥ። ስለሱ ብታቂ ባሌ ብለሽ ስሙን አጠሪውም ነበር። ስለ ባሌ እና ያላታውራ በቃ። ባልሽ አንቺን አይወድሽም። በጣም ነው የሚጠላሽ። ለምን አወቅ? አንተ ትላንት መጣ ቃል ኪዳን ጋር ገና ለገና ትላንት መጣ። አንተ ባሌን በዚህ ልክ መናገር ድፍረቱ አለ? ብዙም የማታውቂው ነገር አለ። አንተ ነው የማታውቀው ነገር የሌለ። ምን የምታውቀው ነገር አለ? የምታውቀው ነገር ቢኖርማ ከኔ ጎን እንጂ ከቃል ኪዳን ጎን ነው። ትሰሚኛለሽ? እንደ ፎቶ አንቺንም እንዳላቃጠልሽ እኔ ላልተከፈለኝ ነገር አልሰራም ብዬ ነው እንጂ የ10 ደቂቃ ስራ ነበር። አቃጠልሻለሁ። አሁን እውነቱን ትነግሪኛለሽ? ማን ያሳያት? አለቃ ትሆናለች። ለምን መጣች እኔ ጋር? ምን ፈልጋ ነው የመጣችው? አለቃ ባሌ ትያለሽ። ስለ ባልሽ ብዙ የማታውቂው ነገር አለሽ። በቃ ስለ ባሌ እና ያላታው ስለ ባሌ አንተ ምንም የምታውቀው ነገር አለ? ስለ ባልሽ ምንም የምታውቂው ነገር አለ? አንቺ አብረሽው ኖረሽ ምንም የምታውቂው ነገር አለ? በጣም ብዙ የደበቀሽ ነገር አለ። ባሌ ምንም አይደብቀኝም። እናንተ ሰዎች ግን ከኔ አልፋችሁ ባሌን ማለት መነካካታችሁ። ርብቃ እህቱ ትክክለኛ ርብቃ መሆኑን ስሟን ታውቂያለሽ? ስሟ ርብቃ መሆኑን ታውቂያለሽ? ትክክለኛ ስሟ ነው። እስኪ ስለሷ ንገሪ። ለዚህ ነው ያልኩሽ። ምንም የምታውቂው ነገር የለም። በደንብ ነው የማውቀው። በጣም ብዙ ጊዜ ባሌ ምንም አይወሸኝም። በደንብ አንተ የምትለውን እንዴት ልመን?
ይኸውልሽ አትንጣጭ። ዝም ብለሽ የምልሽን ነገር ብቻ አዳምጪ። ባልሽ በጣም ስለሚጠላሽ ብዙ ነገር ዋሽቶሻል። ይኸውልሽ ይሄ ነገር ግዴታ ስላለብኝ አንተን ማስወጣት ስለማልችል እንደዚህ ስለሆንኩኝ እሰማሃለሁ፣ ግን አላዳምጥ። ዝም ብለህ ልፋ ቢልክ። እስኪ ተነስተሽ አስወጪ። ተነሽ አስወጪ። እንደማልችል ማውቀን። ይኸውልሽ አሁን ጭቅጭቁን ትተሽ ስለ ባልሽ ልንገርሽ አንዳንድ ነገር። ባልሽ የባልሽ እህት ስሟን እንኳን በትክክል አታውቂም። አይመለከትም። ስለ ባልሽ ስለማታውቀው ነገር ይሄን ያላት ለብለ ይበቃል። ርብቃ አይደለም ማንም ተው ሲጀመር ሳይደግ አደረገ። ዝም በይ። ቢዋሸኝም እውነት አለ። ይኸውልሽ በዚህ አናትሽን እንዳልበረቅሰውሽ። ብትበረቅሰው ይሻለኝ ነበር። አሁንስ አበዛችሁት። በየተራ እየመጣችሁ የኔን ህይወት ማበላሸት ይዛችሁታል። ቆይ ሌላ ስራ የላችሁ? አንቺ በረሮ። እንዲያውም ቃል ኪዳን የት ነው ያለችው? እኔ ካገኘኋት 2 ሳምንት ሆኖኛል። የት ነው ያለችው? ቃል ኪዳንም ካየኋቸው ቆይተዋል። በደንብ ታውቂያለሽ የት ነው ያለችው? አላውቅም። ባቅ ኖሮማ እኔም ላገኘት ፈልጋለሁ። ይኸውልሽ ስለ ቃል ኪዳን በደንብ እንደምታውቂ አውቃለሁ። አላውቅም። ካወቅ ባይሆን ለኔ ንገረኝ። ይኸውልሽ እሷን ማላገኛት ከሆነ አንገትሽን ቆርጬ ብሩን ካንቺ ነው የምቀበለው። ገንዘቤን ካንቺ እቀበላለሁ። አንገቴን መቁረጥ እኮ ለኔ ሰላም ነው። በየተራ እየተተካከልሽ ባላስቸግራችሁ አላገኘትና ሰላም ነሳችሁት። በዛ እኮ አልገባሽም። ቃሌ ምን አይነት ሰው እንደሆነ እባክሽ። እሱ ከተከፈለ ከመግደልም መለስ አይልም። ላዋቃለሁ። እባክሽን ተረጋጊ። ያደረገውን ነገር እንዳለ እያየው ነበረ። የግድ መረጃዎች ማግኘት ስለነበረብኝ የግድ ርብቃ ማግኘት ስለነበረብኝ ጸጥ ያልኩት። ግን እባክሽን አሁን ተረጋጊ። እውነት እየደከመኝ ነው። በቃ እኔ ከአቅሜ በላይ ነው። እኔ ደክሞኛል። ትንሽ ብቻ ብለኝ፣ ትንሽ እንድትጠነክሪ ነው ፈልገው ከአንቺ። ከዚህ በኋላ እሱም ድጋሚ አያገኝሽም። ማግኘት ያለብኝን መረጃ ዛሬ አግኝቻለሁ። ድጋሚ እሱ በታምር ወደዚህ ቤት አይመጣም። ማስታወሻዬን እኮ ነው የቀደደው። የሰርጌ ያሉኝን ማስታወሻዎች ደግሜ እንኳን ማግኘት አልችልም። ምንም የባሌ ፎቶ እንኳን ቤት የለም። ከፎቶ በላይ ባልሽ አብሮሽ የሚሆንበት ጊዜ አለ። ስለዚህ ያን ያህል ፎቶ ሊያስጨንቅሽ የሚገባ ነገር አይደለም። ህይወትሽን የሚያመሰቃቀሉትን ሰዎች ለማዳን ደግሞ ከዚህም በላይ ዋጋ ይከፈላል። ይደክሞኛል እውነት። ወይ አንድ ቀን መጣው በገላገሉ ብሌን። እንደዚህ የሚባል ነገር የለም። እኔ አንቺን በጥንካሬሽ ነው የማውቅሽ። ዛሬ መጥቶ አንድ ሰው ፎቶ ቀዳደደ ብለሽ እንዲህ እንድትሆኚ አልፈልግም በታምር። አንቺ እኮ ካሌብን አታውቂውም። የቃል ኪዳን ቀኝ እጅ እኮ ነው። ከተከፈለው አይደለም ግደል ምንም ብትል ያደርጋል። አሁን እኮ ትዕዛዙን ስላልሰጠችው አንቺ አልገባሽም። አላውቅም። ምናልባት እኮ ቢገለኝና ቢገላግለኝ ደስ ይለኛል። ደግሞ ቃል ኪዳን የት ነው ያለችው? ያው ቃል ኪዳን ያኔ ከዚህ ቤት ወጣች ሰዓት ጀምሮ አሁንም ቢሆን እኛ ጋር ነው ያለችው። ርብቃ ስሟ ርብቃ አይደለም እያለኝ ነበር። አልገባኝም። ማለት ምንድነው እየተፈጠረ ያለው? ማን ጋር ነው እውነት ያለው? እሺ እንግዲህ ሁሉንም አግኝተን እስካላወራናቸው ድረስ ብሌን አሁን እሱን ማወቅ አንችልም። ግን ርብቃ ከተገኘች በኋላ ያው ዛሬ አንዳንድ መረጃዎችን አግኝቻለሁ እና ርብቃ ከተገኘች በኋላ ሁሉንም ነገር እውነት ማን ጋር እንዳለ ከዛ በኋላ የምናውቀው ነገር ነው። እንዳለውም እውነትም ስሟ ርብቃ ላይሆንም ይችላል። ግን ስሟ አይደለም ዋናው ነገር፣ ከስሟ በላይ አላማዋና የመጣችበት ሁኔታ አሁን እዛ ሂዳ ምን አይነት ሁኔታ ውስጥ እንዳለች ነው ከሁሉም በላይ የሚያሳስበው። እባክሽ ብሌን አንቺ ግን መረጋጋት አለብሽ። ይገባኛል እያሳለፍሽው ያለሽው ነገር እየሆነ ያለሽው ነገር ነው እንደዚህ የሚያደርግሽ። ግን በታምር ከዚህ በኋላ ድጋሚ ካሌብ ተመልሶ ወደዚህ ቤት በጭራሽ አይመጣም። እኔ እኮ ከበደኛውን ላይ እንደውም ይምጣና እውነቱን ይንገረኝ። እንደውም በገላገለኝ። እንደውም ምን አድርጌ ነው እኔ ምን አዚያት ሰራው? እሺ ከሌሎች የተለይ ይሄን ያለውን ስቃይ በዛ አንዴ አበበች አንዴ ካሳውን የኔ አባት ከበደ። እኔ ምን ላድርግሽ? እኔ ፈልጌ አልተወለድኩ ያለቅም ብቻ በገላገለኝ በመጣ
በቃኝ ብለኝ እባክሽ ተረጋጊ። እስካሁን ካሳለፍሽው ነገር አይበልጥም እየሆነ ያለው አሁን ላይ። እባክሽን ለመረጋጋት ሞክሪ። አሁን ላይ ቤት ውስጥ ያሉትን ነገሮች እኔ ከዚህ ሰዓት በኋላ መውጣትም አልፈልግም። አንቺ ያለሽበትን ሁኔታ እያየው ነው። እዚሁ አብሬሽ ቤት ላይ አንዳንድ ነገሮችን አስተካክዬ ምግብም ቢሆን ሰርተን ከዚህ በኋላ ያለውን ጊዜ ከአንቺ ጋር ማሳልፈው፣ ግን በዚህ ሁኔታ አይሆንም። እባክሽን ተረጋጊና ሁሉንም ነገር ቤት ውስጥ ተንቀሳቀሽ፣ ያለውን ነገር ደግሞ እናደርጋለን። እስኪ ፎቶ ማድረጌን እንኳን ባዶ ማስቀረቱ ሳይንስ አየሽው አይደለ? አቧራ ነው ብሎ ይሰድበኛል። ለምን አታጸጁ? ጭራሽ ደግሞ ለምን አታስተካክዩም? እንደዚህ በመሆኔ መቀለጃ ነው ያደረገ። ሌሊያ ይሄ የሚያሳስበሽ ነገር የለም። ከዚህ በኋላ ቤቱን ለማስተካከል እኔ አላንስም መቼም። በዚህ አይነት ነገር እንድትጨነቂ አልፈልግም። ይሄም ቢሆን ይጸዳል፣ የፎቶ ማስቀመጫሽም ቢሆን። ቆይ ምንድን ነው የበደልኩ? ምን አድርጌ ነው እንደዚህ የምታሰቃየኝ? ምንድነው? እሺ ምንድነው የበደልኩ? እኔ ምንም በማላውቀው ነገር ለምንድን ነው እንደዚህ የምታደርገኝ? ጎረቤ እንኳን ደርቋል እኮ። ውሃ ስጠኝ ቢያንስ። እሺ ውሃ ስጠኝ። በባዶ ሆድሽ ምን ይሰራልሻል? አልኮሉን እንጂ ሰጥሽ ነበር። ውሃ ላምጣልሽ? አንተ እንደሱ አታስብም። እባክህ እኔ ጌታ እባክህ፣ ምንድን ነው ያደረግኩ? ቆይ እሺ ትሰሚኛለሽ? እርቦኛል እያልኩ ነው እኮ። ስንት ቀኔ ነው ምግብ ከበላው? እሺ ቢያንስ ውሃ ስጠኝ። ጎረቤ ደርቋል እያልኩ እኮ ነው። እህት የለህም? ቆይ አንተ እህት ነበረኝ። ምን ይምጣልሽ? ምግብ፣ ጥብስ፣ ቅቅል ይሁንልሽ ወይስ ክትፎ? እኔ ችግር የለውም። ምግብ ካመጣልኝ በቂ ነው። ሌላ ነገር አልፈልግም። እባክህ ልለምን። የሚጠጣ ምን ይጨመርበት? ውሃ ካመጣልኝ ይበቃል። እባክህ ልለምን። ምንድን ነው የበደልኩ? ምንድን ነው ያደረግኩ? ቆይ ለምንድን ነው እንደዚህ የምታደርገው? ቃል ኪዳን የት ነው ያለው? እኔ ስለ ቃል ኪዳን የማውቀው ነገር የለም። ቃል ኪዳን ምንድን ነው? ስለ ቃል ኪዳን የምትለኝ? ቃል ኪዳን በቃ እኔ ከቃል ኪዳን ጋር ወጥቼ አይደል እንደዚህ ለመምጣት የበቃሁት? እኔ ምንም የማውቀው ነገር የለም። ስምሽን መቀየር ለምን አስፈለገ? ማለት ስለምንድን ነው የምታወራው? መታወቂያ አንቺ ነው አይደል? ለምን ቀየርሽ ስምሽ? ማለት በቃ ሁለቱም ስሜ ስለሆነ ነው። ሌላ ነገር እኮ የለውም። እኔ ወንጀለኛ አይደለሁም። ርብቃ ብለሽ ለምን መጣሽ? እኮ ስሜ ስለሆነ ነው። የቤት ስሜ ነው። በቃ ሌላ ነገር እኮ የለም። ያቺ ሴትዮሽ መጣ ነበር። እኔ አጭበርባሪ ሰው አልወድም። ትሰምኛለሽ? ቆይ ምንድን ነው ያደረግኩ? ምንድን ነው የበደልኩ እንደዚህ የምታደርገኝ? ቆይ እኔ ምንም እያጭበረበርኩ አይደለም። ለምንድን ነው የማትረዳኝ? እባክህን ተው፣ ልለምን። እባክህ ተው። የፈለግኩትን ላድርግልህ። አንቺ አይነቶቹን ከፈለግሽ ልገልሽ እችላለሁ። ከፈለግሽ ደግሞ ከሞትሽበት ላነሳሽ እችላለሁ። እኔ እኮ ምንም ያደረግኩት ነገር የለም። ልገልሽም ልፈጥርሽም እችላለሁ። ትሰምኛለሽ? ለየትኛው ጥፋቴ ነው? ምንድን ነው የደረስኩብህ? ምንድን ነው ያደረስኩብህ በደል? ስምሽን መቀየር ለምንድን ነው ያስፈለግሽው? የቤት ስሜ ነው አልኩህ እኮ፣ ሌላ ነገር የለውም። እኔ አጭበርባሪ ሰው አልወድምሽ። እኔ እያጭበረበርኩ አይደለም፣ ምንም እያደረግኩ አይደለም። ባይሆን እዚህ ለምን እንዳመጣኝ ንገረኝ። እኔ እኮ ምንም በማላውቀው ነገር ነው እያሰቃየኸኝ ያለው። ምንም አታውቂም? ምንም አታውቂም? ምንድን ነው ቆይ ችግር? እሺ ከኔ ጋር ምንድን ነው ችግር? ምንድን ነው ያደረግኩ? እኔ ልትሸውጂኝ ነው? ይኸውልሽ እንኳን አንቺ ስንቶችም አልሸወደኝም። እሺ ይኸውልህ ምራቄን እንኳን መዋጥ አቅቶኛል። እባክህ ቢያንስ ውሃ ስጠኝ። የትኛው በደሌ ነው ቆይ እንደዚህ የምታደርገው? ምንድን ነው ያደረግኩ? መጀመሪያ ምግብ ማውራት እንኳን እያቃተኝ እኮ ነው። እባክህ ልለምንህ ተው። እባክህ የእኔ ጌታ እባክህን ተው። ቃል ኪዳን የት ነው ያለችው? እኔ ስለ ቃል ኪዳን ምንም የማውቀው ነገር የለም። ከእሷ ጋር ሻይ ቡና እያልኩ በነበረበት ሁኔታ ነው አይደል እንዴት እንኳን እዚህ እንደመጣሁ ሳላውቅ እዚህ እያሰብሽ። እሺ አንቺ ለምንድን ነው እዚህ ስትመጪ ስምሽን የቀየርሽው? ለምንድን ነው ርብቃ መባል የፈለግሽው? እኔ ስሜን አልቀየርኩም። በቃም ወደው ስሜ ርብቃ ስለሆነ ነው። የመታወቂያ ስምሽ ህሊና ባተ ነው አይደል የሚለው? ታዲያ አንተ ቤተሰብ የሚጠራ ስምና ውጭ ሰው የምትጠራበት ስም አንዳንዴ እኮ ይለያያል አይደል? ሌላ ነገር እኮ የለውም። እስኪ ንገሪኝ፣ ቤት ነው ውጭ ነው ርብቃ የምትባይው? ርብቃ የቤት ስሜ ነው፣ ውጭ ደግሞ ህሊና ነው የምባለው። በቃ ሌላ ነገር እኮ የለውም። ሰለሞን ምንሽ ነው? ሰለሞን ወንድሜ ነው። አሁን እሱ ነገር አስፈላጊ ነው? እባክህ ሰለሞን ወንድሜ። እሺ ቢያንስ ውሃ ስጠኝና ከዛ በኋላ እናወራለን። እባክህ ለምን እየሞትኩ ነው እኮ። ያው ከኋላሽ ውሃ አለልሽ ጠጪ። ይኸውልህ ለአንተም ግፍ ነው። ዞር እንጂ መዞራትሽም እንዴ
ይኸውልህ እየለመንኩ ነው እባክህ የፈለግከውን ላድርግልህ እሺ ከዚህ ብቻ አስወጣኝ ገንዘብ ነው የምትፈልገው እሺ ሰለሞን ወንድምሽ ከሆነ ወንድምሽ ሚስት ጋር ስትመጪ ስምሽን መቀየር ለምን አስፈለገ እኔ ስሜን አልቀየርኩም በቤት ስሜን የተዋወቅኳት ለምን ርብቃ ብለሽ ተዋወቅሻት ህሊና ነው አስመሽ ለሰርጋችሁ የት ነበርሽ ይኸውልህ ምንድነው ማነው ቆይ ላከኔ ጋር ብሌናት የላከች አልበቃ ብሏት ነው ወንድሜ ላይ ያደረገችው ነገር አልበቃላትና ወደኔ መምጣት ፈለገች አቆመሽ የት ነው ያለው ምንድነው የምትቀባጥረው ይቺ ትምታባ መሳናች የላከች ምንድነው አሁን ደግሞ የቀረው አብቱ እንደሆነ ራሱ ነው ምንድነው የፈለገችው እኔ ምን አገባኝ ሲጀመር ለምንድነው እኔን የምታሰቃዩኝ ራሳችሁ አጨርሱም እዛው ይኸውልሽ ዝም ብለሽ አትላፊ ይኸውልህ ምንም አታገኝም በላት ከቻልክ ምንም አታገኝም አብቱ እንደሆነ ወንድሜ ነው ምን ብትጠነቁሉ ምን ብታስተበጥቡ ምን የምታገኙት ነገር የለም ሁሉንም ነገር ማስኬድ የሚችለው እኔ ብቻ ነኝ ምንድነው የምታስኬደው አንተ ሰው እየገደልክ ነው የምታስኬደው ምን አድርጌ ነው እኔ ይኸውልህ እኔ ወንድሜን ለማዳን ብዬ ነው ማንነቴን ቀይሬ እዛ ቤት የገባሁት ሌላ ነገር አይደለም ተረዳኸኝ ወንድሜ እንዲሰቃይ አልፈልግም እያልኩ ነው ከምንድነው ወንድምሽን የምታደኝ ይኸውልህ ወንድሜ በመተት እየተሰቃየ ነበር መተት ከማይፈልገው ሰው ጋር ሊኖር እየተገደለ ነበር ይሄ ነገር ምናምን የሚባል ነገር የለም ቆይ ምንድነው የምትለው አንተ ቆይ ምንድነው ችግር ይሄ መተት ምናምን የምትለው እሺ ምንድነው እኔ በደልኩሽ ለምንድነው እኔ ያገትከኝ ምንድነው ያደረኩ ንገረኝ ምን በድይት ነው እንደዚህ የምትሆነው ይኸውልሽ ምንም ነገር ማድረግ የምችለው እኔ ብቻ ነኝ እሺ መተት ምናምን የምትለው ነገር ምንም ውሸት ነው እሺ ቆይ ከኔ ምንድነው የፈለከው እሺ ምንድነው ሰለሞን የት ነው ያለው እያልኩሽ ምንድነው ሰለሞን የምትለኝ ሰለሞን የት እንዳለ ምን አውቃለሁ በኪሴ ይያዙ ራሳ ፈልገው ምንድነው ሰለሞን የምትሉኝ ይኸውልሽ ዝም በይሽ እኔ እንዳንቺ አይነቷን በረሮ መታ እንዳልባል እንጂ በጥፊ ነው ግድግዳ ጋር ማጋጨሽ እሺ ቆይ ምን አድርጊ ነው የምትለኝ እባክህ በቃ እሺ ከዚህ ያስወጣኝ የፈለግከውን ሁሉ አደርጋለሁ እሱም የለበት በቃ እንደሱ ነው ማቀውን ሁሉ እነግራለሁ እሺ ምንድነው የፈለግከው ከኔ እሺ የፈለግሽውን ማድረግ የምችለው እኔ ብቻ ነኝ ከኔ በላይ ማንንም ነው እሺ ዋስጠኝ ቢያንስ እባክህ ይኸውልህ ጎሮሮ እየደረቀ ነው አሁን እያንዳንዱን ነገር ትነግሪኛለሽ ምንድነው የምነግርህ ሰለሞን የት ነው ያለው ቃል ኪዳን የት እንዳለች ትነግሪኛለሽ እኔ ሰለሞንም ሆነ ቃል ኪዳን የት እንዳሉ አላውቅም እኔ ምን እንደምታወራ ቆይ ይኸውልህ እኔ ሰለሞን የት እንዳለ አላውቅም ሁላችሁም ለምንድነው የምትጮህብኝ ይኸውልሽ አትዋሽኝ እኔን ማንም አይዋሸኝም እሺ እኔ እየዋሸሁ አይደለም እውነቱን እየነገርኩ ነው ወንድምሽ አይደል እንዴት ይዋሽሻል ሁሉንም ነገር እንደሚነግርሽ አውቃለሁ ይኸውልህ ወንድሜ አይደለም በቃ እሱ ያክስቴ ልጅ ነው ያክስቴ ልጅ ትክክለኛ ስሜን በቃ ሌና ባተ ነው ሌላ ነገር የለውም ለምን መዋሸት አስፈለገ በቃ እንደዛ በይ ብሎኝ ነው አሁን በየተራ እየመጣችሁ አንተን የምታክል ሰውዬ ያ ስንት የመሰለ ምንድነው በየተራ የምትጮህብኝ እሺ ምንድነው ያደረግኳችሁ እኔ ምንም የማውቀው ነገር የለም ይኸውልሽ አሁን መጮሽን አቆምሽ ትክክለኛውን ነገር ብቻ ነገር ይኸውልህ ይጮህ አይደለም አግቱኝ እኮ ነው እባክህ ቢያንስ ምግብ ስጠኝ ተረጋግተሽ አናግሪኝ ምራቂን እንኳን መዋጥ እያቃተኝ እኮ ነው ለምንድነው የማትረዳኝ ለምን መዋሸት አስፈለገ ይኸውልህ አልዋሸሁም እኔ በቃ ወንድሜን ያክስቴ ልጅ ነው አልኩ በቃ ሰለሞን ነው እንደዛ እንዳደርግ ያስገደደኝ በፍላጎቴ ነው በርግጥ እንደዛ ያደረኩት ግን በቃ ስሜን ቀይሬ እንድገባ ፈለገ ዘይድ እሱ ደግሞ ለስራ ፊልድ ወጥቶ ነበር በዛ አጋጣሚ በቃ እንደዛ ተፈጠረ ሌላ ነገር የለውም ምንም ወንጀል አልሰራውም እንደዚህ የሚያበቃ ነገር ያደረኩት ነገር የለም ለወንድሜ ብቻ ነው የተከላከልኩት ለሰለሞን ብለሽ ነው አንቺ ይሄን ሁሉ ነገር የምታረጊው አዎ ኧረ እባክህ ቢያንስ ውሃ ስጠኝ እባክህ ልለምን ይኸውልህ ጎሮሮ እየደረቀ ነው እባክህ ያው ግድግዳው ላይ ያለልሽ እኮ ተቸገርሽ መዞራትሽም ዙረሽ ግድግዳው ላይ ያለልሽ ውሃ ምንም የሰው ልጅ እንትን እሌና የለህም እንደ ሰውነት ነው የምታስበው ምንም አይነት እሌና የለህም ቀስ እያልሽ ያው ግድግዳ ላይ ያለልሽ ውሃ ኧረ እባክህ ይኸውልህ የፈለግከውን ሁሉ ላድርግልህ እኔ ቃል ኪዳን ሰለሞን ምናምን እኔ ምንም አያገባኝም ውሃ ጠምቶሻል አይደል ይኸውልህ እባክህ አትቀልኝ እኔ እኮ እየሞትኩ ነው አላሳዝንህም እህት የለህም ቆይ እሺ ተው እናት የለህም ብትሞችም ድጋሚ ያስነሳሻል አዘንኩ እንዴት ነው የምታየው ትሰሚኛለሽ እኔ ምንም ነገር ማድረግ እችላለሁ ከኔ በላይ ምንም ነገር የለምሽ እሺ ቆይ እኔ ምን አድርጌ ነው የምትለኝ ምንድነው ነገርኩህ እኮ እኔ አላውቅም ሰለሞን የት እንዳለ አላውቅም ቃል ኪዳን የት እንዳለች አላውቅም እዚህ ነው አይደል እንዴ ካንተ ጋር ነው አቁም
ሰለሞን የት እንዳለ በደንብ ታውቂያለሽ? አላውቅም አልኩህ እኮ። የት እንዳለ እኔ የት እንዳለ እንዴት አውቃለሁ? ነገርኩህ እኮ እኔ እዚህ ነው ያለሁት። ደግሞ አልኮሌን ጨርሽብኝ በረሩ። ይኸውልህ እባክህ እኔ እኮ እዚህ ጋር ይኸውልሽ መናገር እያቃተኝ ነው። ቆይ እንደሱ አታስብም እንዴ? ቆይ እንደዚህ ሳለ እንዴ የምታስበው? የሰው ልጅ እኮ ነኝ። ሞኝ የሚመስልሽ ጸበል እያለ እየወጣ ማህሌትን እንደሚፈልግ ማላቅ ነው እንዴ? ማለት ምን ያልክ ነው? ይኸውልሽ ከኔ ምንም ልትዋሽኝ ምንም ልትደብቂኝ ይኸውልህ እኔ የምታወራው ነገር ምንም እየገባኝ አይደለም። ዝባያች በረሩ። ይኸውልሽ እኔ ቆይ ይኸውልህ እኔ እኮ ስለሱ ምንም የሚያገባኝ ነገር የለም እኮ። አሁን ለጊዜው አድራሻው ስለጠፋብኝ እንጂ አንቺን አግቼ ምንም የምጠቀመው ነገር የለም። እኔም እኮ ከሱ የማገኘው ነገር የለም። እሱን ስለደበቅኩኝ ምናምን ሀብቱ እንደሆነ የራሱ ነው፣ ሁሉም ነገር እንደሆነ የራሱ ነው። እኔ እኮ ከሱ የምጠቀመው የማገኘው ምንም ጥቅም የለም። ታውቃለህ አይደል? ይኸውልሽ ስለ ውስጥ አላማሽ ሌላ ጊዜ እናወራለን። ስለምንድን ነው የምታወራው? የምን ውስጥ አላማ ነው? እኔ ምንም ሀሳብ የለኝም። ወንድምነቱ ብቻ ነው ከሱ ጋር ያገናኘኝ። ይኸውልሽ አሁን ያለበትን ብቻ ትናገሪያለሽ። ይኸውልህ እኔ ምንም የማውቀው ነገር የለም አልኩህ እኮ። ለምን ነው የማትረዳኝ? እባክህ ቢያንስ ውሃ ስጠኝ። ችጋራም ሆድሽ ነው አይደል ትዝ የሚልሽ? እያንዳንዱን ነገር ትናገሪያለሽ። አሁን እሺ ምንድን ነው የምናግረው? ምንድን ነው የፈለግከው? እኔ ምንም እኮ የማውቀው ነገር ስለሌለ ነው። ስለምትለው ነገር ሁሉ አላውቅም። በቃ የማውቀውን ነገርኩህ አይደል? የት እንዳለ በደንብ ታውቂያለሽ። ሌላ ነገር ከመፈጠሩ በፊት እውነቱን ብትናገሪ ነው የሚሻልሽ። ይህ ሁሉ እውነታው ይሄ ነው። በቃ እኔ የት እንዳለ አላውቅም። አልተረዳሽኝም መሰለኝ። ከእኔ ምንም ነገር የሚደበቅ ነገር የለም። ይኸውልሽ ከፈለግሽ ልሰቅልሽ እችላለሁ። ይኸውልህ እውነቱን ተናገሪ። እሺ ምን እውነት ልንገር? ይኸውልህ ሰለሞን ማለትን እየፈለገ ነው። እውነት ነው። የሚወዳት እሷን ስለሆነ ነው። ያውና ሚስቱን አሁን ያለበትን ብቻ ነው የምፈልገው እኮ። ሚስቱን አይወዳትም። ሚስቱ ደግሞ ሽባ ናት እንደምታውቃት። እሷን ስለማይፈልጋት ከማለት ጋር መሆን ነው የሚፈልገው። ማለት የሚፈልጋት ለዛ ነው። እኔ ደግሞ እሱ ማለትን በሚፈልግበት ሰዓት ሚስቱ ጋር ላከኝ። ርብቃ ሆኜ መጣሁኝ። ሌና ነው ስሜ፣ ግን ርብቃ ሆኜ ሚስቱ ጋር መጣሁኝ። ከዛ በኋላ ግን ይችኛዋ ሚስቱ አሳዘነችኝ። በቃ ማለት ወደድኳት። እኔም ማለት አሳዘነችኝ። በቃ ያለችበት ሁኔታ ሳይሆን ከዛ በኋላ በቃ እንደዛ ነው ነገሩ፣ ሌላ ነገር የለም። ለወንድም ያላት ፍቅር አሳዘነኝ። ከዛ በኋላ ንጹህ አፍቃሪ ናት፣ ንጹህ ልብ ነው ያላት። ምንም ሌላ ሰው አይታያትም። በጣም ነው የምታሳዝነው። ምስኪን ናት በጣም። እና የሆነም አንድ የጠንቋይ ልጅ ነው የሚባል የሆነ ልጅ መጥቶ ነበረ። በጣም ነው የሚወዳት፣ ግን ለእሱ እንኳን ምንም ቦታ የላትም። ለማንም ሰው ምንም ቦታ የላትም። እሱም በጣም ነው የምታፈቅረው። በጣም ሲለምናት ነበረ፣ ግን ሌላ ሰው ምንም መስሎ አይታያትም። ለወንድም ያላት ፍቅር በቃ ከምንም በላይ የገዛኝና በቃ እሷ ላይ ያለኝን ሀሳብ ተውኩት። አሁን ይሄን ንቃቃሽን አቁሚና እንዴት እንደገባሽ ብቻ ስለሱ ትነግሪኛለሽ። ይኸውልህ ነገርኩህ እኮ። አሁን እኔ ምንም ሀሳብ የለኝም። እሷን በጣም ነው የምወዳት። እኔ እሷን ለመጉዳት ሀሳብ የለኝም አልኩህ እኮ። አትረዳኝም እንዴ? እኔ ምንም ሀሳብ የወንጀል ሀሳብ የለኝም። አሁን እንዴት እንደገባሽ ብቻ ሳትጨምሪ ሳትቀንሽ ትነግሪኛለሽ። እሺ ቆይ ከየት ልጨምርልህ? ምንድነው እንድነግርህ የፈለግከው? ይኸውልሽ እንዴት እንደገባሽ ሳትጨምሪ ሳትቀንሺ ትነግሪኛለሽ። ምግብ መብላት ከፈለግሽ ከነገርሽ በኋላ ትበያለሽ። እግዚአብሔር ግን ያያል፣ ይሄ ቀን ይቆጥርባል። ይኸውልሽ ሌላ ወሬ አታውሪ። እኔ ምንም ነገር የማዳምጠው የምሰማው ነገር የለኝም። አሁን እውነቱን ብቻ ንገሪኝ። ይኸውልህ ስሜ ርብቃ ሳይሆን ሌና ነው። ከዛ ሰለሞን ደግሞ የአክስቴ ልጅ ነው እና ለሱ ብዬ ነው እዛ ቤት ለመጀመሪያ ጊዜ ሚስቱ ጋር የሄድኩት። ርብቃ ሆኜ የሄድኩበት ምክንያት ደግሞ በቃ እሷን ለመሰለል ነበረ። ማንን ለመሰለል? ሚስቱ። እሱ ደግሞ የሚፈልገው ሚስቱን ሳይሆን መቅለስለስሽን አቁመሽ በስነ ስርዓት ንገሪኝ እኮ። እየነገርኩህ እኮ ነው። እሱ ሚስቱን ሳይሆን የሚፈልገው እንትናን ነው። ማንን ነው የሚፈልገው? ተናገሪ። እሱ ማለትን ነው የሚፈልገው። ሚስቱንም እየሸወደ እሷን ጸበል ነኝ ምናምን እያለ እያወራ እሱ ማለትን ሲፈልግ ነበረ። የሚወደው ማለትን ነው። እኔም እውነተኛ ፍቅሩን እንዲያገኝ ብዬ ስረዳው ነበር። ሚስቱን በዚህ በኩል እየዋሸው በቃ
ጠበቅ ለሱ እየተከላከልኩ ነበር። በሌላ ነገር እንዳትቀየመው ምናምን እየተከላከልኩ ነበር። ለሱ እየተከላከልሽለት? አው ወንድሜ አይደለ ታዲያ? ወንድሜ አትበይ። እሺ በቃ ይኸውልህ፣ ከዛ በቃ እሷ ደግሞ አሳዘነችኝ። ከዛ በቃ እሷ ላይ ግን ምንም ነገር አላደረስኩም። በጣም አሳዘነችኝ። በቃ ዝም በይ። ከዚህ በኋላ ምንም ልሰማሽ አልፈልግም። ይኸውልህ የነገርኩህ እኮ ነው። እኔ ምንም ያደረኩት ነገር የለም። ያም ደግሞ አትረዳኝ። ምንም እሷ ላይ ያደረስኩት ጉዳት የለም እኮ። ስሜ መቀየሬ ልክ አይደለም። አዎ ግን ለወንድሜ ስል ነበረ እንደዛ ያደረኩት። ወንድሜ እውነተኛ ፍቅሩን እንዲያገኝ ብዬ ነበረ። ግን ደግሞ እዚህ ጋር የእሷ አፍቃሪነት አሳዘነኝ። ማለት ለእሱ ያላት ንጹህ ፍቅር፣ ንጹህ ልቧ። ይኸውልሽ ሌላ ነገር አቀባጥሪ። አሁን የት እንዳለ ብቻ ነው የምፈልገው። እሱን ምንም አላውቅም፣ የት እንዳለ አላውቅም እያልኩ ነው። እሺ ምን ላድርግ? ከዚህ በላይ ነገርኩ ያለውን እውነት በሙሉ። ይኸውልሽ እንድትሰቃይ ካልፈለግሽ እሺ የት እንዳለ ይኸውልህ እባክህ ለምን? እኔ ምንም የማውቀው ነገር የለም እያልኩ እኮ ነው። እሺ ምን ላድርግ? ቆይ ትሰሚኛለሽ? እኔ ማንም ዋሽቶኝ አያውቅም። እሺ እየዋሸሁ አይደለም፣ ነገርኩ እኮ ያለውን እውነት በሙሉ። በቃ እውነታው ይሄ ነው። እኔ እሷ ላይ ምንም ሀሳብ የለኝም። ከዛ በኋላ በቃ እሱም ጠፋ። በቃ ይኸው እኔንም እዚህ አመጣኝ። የማውቀው ነገር የለም። እኔ የምሬን ነው። ሽቦና እንደዛ ተቀምጣ እሷ ታሳዝናለች። እኔ እሷ ላይ ምንም አላደረስኩም። እኔ ራሱ በጣም ነው በእህትነት የወደድኳት ከወንድሜ በላይ። የምሬን ነው የምነግርህ። እባክህ በለኝ። ይሄን ማንነቷን አላውቅም ነበር። እንደዚህ ንጹህ ሰው እንደሆነች አላውቅም ነበር። ትሰሚኛለሽ? አሁን ይኸውልሽ የሚበላም የሚጠጣም ነገር ካፈለግሽ ነገርኩህ አይደል? ያለውን ነገር እውነቱን እንድነግርህ ነበር የፈለግከው አይደል? ነገርኩህ እኮ። ከዚህ በላይ እሺ ምን ልንገርህ? ምን እንድልህ ነው የፈለግከው?